እንቆምና የእግዚአብሔርን ቃል እናንብብ። አጭር ቃል ዛሬ እንመለከታለን። 3ኛ ዮሐንስ ቁጥር 8 ድረስ ያለውን ብቻ ነው የምናየው። በጌታ በኢየሱስ ስም አነባለሁኝ ከአዲሱ መደበኛ ትርጉም። ሽማግሌው ይላል ርዕሱ። ገና ሲጀምር ሽማግሌው ብሎ ነው የሚጀምረው ደብዳቤውን። በእውነት ለምወደው ለውድ ልጄ ለጋዮስ ወዳጄ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህ በነገር ሁሉ እንዲሳካልህ ጸልያለሁ። በነፍስህ እንደተከናወነልህ የሚሉ ትርጉሞች አሉ። ነፍስህ እንደተከናወነልህ በነገር ሁሉ እንዲከናወንልህና ጤና እንዲኖርህ የሚል ነው። እዚህ ጋር ደግሞ ነፍስህ በጥሩ ሁኔታ ላይ እንዳለች፣ በመልካም ሁኔታ ላይ እንዳለች፣ ጤናም እንዲኖርህ እና በነገር ሁሉ እንዲሳካልህ ጸልያለሁ። ለእውነት ታማኝ እንደሆንህና የምትመላለሰውም በእውነት እንደሆነ አንዳንድ ወንድሞች መጥተው ስለ አንተ ሲመሰክሩልኝ እጅግ ደስ አለኝ። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም። ወዳጅ ሆይ ለአንተ እንግዶችም ቢሆኑ እንኳን ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል። በመንገዳቸውም እግዚአብሔርን ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና። እንግዲህ አብረን ለእውነት እንድንሰራ እንዲህ ያሉትን ሰዎች ልናስተናግድ ይገባል ይላል። እግዚአብሔር ይመስገን። እንደው አይናችሁን ጨፍናችሁ ለጸሎት ደግሜ የማነባውን ክፍል በጽሞና ስሙት። ወዳጅ ሆይ ለአንተ እንግዶችም ቢሆኑ እንኳን ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል። በመንገዳቸውም እግዚአብሔርን ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና። እንግዲህ አብረን ለእውነት እንደምንሰራ እንዲህ ያሉትን ሰዎች ልናስተናግድ ይገባል። የአንደኛ ዮሐንስን መልእክት ስታነቡ ሁልጊዜም ስለ ህብረት ነው ትዝ የሚላችሁ። ኑ ከኛ ጋር ደግሞም ከልጁ ከኢየሱስ ክርስቶስ ጋር ህብረት እናድርግ። ህብረት ከዚህ ጋር ህብረት እንድታደርጉ ከኢየሱስ ክርስቶስ ጋር ከአባቱ ጋር ህብረት እንድታደርጉ ነው የምንጠራቸው የሚል ቃል ነው። ከእግዚአብሔር ጋር ህብረት ስለማድረግ ከእግዚአብሔር ጋር አብሮ ስለመሄድ ነው ኮሊንጉ። ከዛ በኋላ ግን ወንድሞችን ውደዱ ነው የሚለው። ከእግዚአብሔር ጋር ህብረት አለኝ እያለ ማሳያው የወንድሞች መውደድ ነው። ታስታውሳላችሁ። 3ኛ ዮሐንስ ከወንድሞች ጋር ከሌሎች ጋር ስለሚኖረን ህብረት የሚያወራ ጮክ ብሎ የሚያወራ ትክክለኛ የሆነውንም የሚያወራ ትክክለኛ ያልሆነውንም የህብረት አይነት የሚያወራ ነው። ማያስፈልግ አልቲቲዩድ በቸርች ውስጥ ወይም በቅዱሳን መካከል ያለን የሚያርም አንተ ወዳጄ ሆይ ዝቅ ብላችሁ ስታነቡት ክፉን አትምሰል መልካሙን ምሰል ብሎ ክፉ የሚባል የግንኙነት አይነት የአገልግሎት አይነት ከቅዱሳን ጋር ያለ የግንኙነት አይነት ክፉ የሚባል ደግሞ መልካም የሚባል ሁለቱንም ይጠቅሳል እና ይሄን ሰው ይመክረዋል። እኔ ዛሬ ወደ እነሱ ሊሄድ አይደለም ፕላኔ። ስለዚህ ሰው ትንሽ ዮሐንስ የሚለውን ነገር ይዘን እግዚአብሔር አምላክ ከዚህ ሰው ጸጋን መንፈስን ሰጥቶን የዚህን ሰው ህይወት መማሪያ እንድናደርገው በእግዚአብሔር ቃል ውስጥ ያለ ስለሆነ ስለዚህ ሰው ተጠግተን እንድናይ ነው። 3ኛ ዮሐንስ በጣም አጭር ምዕራፍ ነች። ከመጽሐፍ ቅዱስ ከአዲስ ኪዳን ውስጥ የመጨረሻ አጭሯ መጽሐፍ እቺ ነች። ግን 3 ካራክተሮች አሉ እዚህ ውስጥ። አንዱ አሁን የምነግራችሁ ጋዮስ ነው። ዲዮጥራጢስ የሚባል ሌላ ካራክተር ደግሞ ታገኛላችሁ ዝቅ ብላችሁ። ዛሬ ማነሳው አይደለም እሱ። በጣም አትምሰሉት እሱን የተባለ ሌላ ካራክተር አለ በዚህ መጽሐፍ ውስጥ። ሌላ ደግሞ ዲሜጥሮስ የሚባል በጣም መልካም የሆነ እውነት ራሷ የምትመሰክርለት ሰው አለ ይላል ዮሐንስ። እነዚህን ሰዎች ይዞ ነው ደብዳቤውን የሚጽፈው እና ሲቋጭ ደብዳቤውን ሲዘጋ በጽሁፍ ሳይሆን በአካል ነው አንተን ማግኘት የምፈልገው ይለዋል። በጽሁፍ ይህን ያህል ከነገርኩ በአካል ተገናኝተን ባወራህ ነው የምፈልገው፣ በጽሁፍ አይደለም። እንደሱ ብዙ አልፈለኩም፣ ለዚህ ብዙ ልጽፍልህ አልፈለኩኝም። በአካል ስንገናኝ ብዙ ማወራ ነገር አለኝ ብሎ ነው የሚዘጋው እና በእውነት ለምወደው ብሎ ነው የሚለው። ጋዮስ ማን ነው? በጣም ነው የሚገርመው። ጋዮስ በዚህ ዘመን ያለ አበበ እንደሚል የ90ዎቹ ስም፣ በዚህ ዘመን ደግሞ
ቤቲ ብላውን አንድ ሶስት ሰው እጁን ያነሳ በቃ ይታወቃል ማለት ነው። ይታወቃሉ። በዛ ሰዓት የቷ ቤቲ ነው እንጂ የምትሉት ጋይዮስ በዛ ዘመን በጣም የታወቀ ስም በቃ በጣም በርካታ ሰዎች ያሉት ስም ነው። ይሄ ሰውዬ ይሄ ስም ማለት ብላችሁ አዲስ ኪዳን ውስጥ ይሄን ጋይዮስ የሚል ስም ስትፈልጉ በርካታ ታገኛላችሁ። እሱ ለመሆኑ ማረጋገጫ የላችሁ። የሚቀራረበውን ቦታ ላሳያችሁ። በጣም ከዚህ ጋር የሚቀራረበው የሮሜ መጽሐፍ ነው። ከዚህ ሰውዬ ባህሪ ጋር በጣም የሚሄድ ጋይዮስ ተብሎ የተጠቀሰ ሰው ስለሱ የተጻፈውን 16ኛው ምዕራፍ ቁጥር 23 ላይ ያለውን ላንብብላችሁ። እኔና በዛ ያለነውን መላዋን ቤተክርስቲያን የሚያስተናግደው ጋይዮስ ሰላምታ ያቀርብላችኋል ይላል። በቃ ዮሐንስ ቀጥሎ የሚያነሳው አንተ ማታቃቸውን እንግዳ ሰው መንገድ ላይ አሁን ስትመጣ መንገድ ላይ ዝም ብሎ ስታልፍ ያገኘኸውን ስትሬንጅ የሆነ ሰው እንግዳ አድርገህ በጌታ ስም ተቀብለህ አስተናግደህ አጥፈህ ለሚቀጥለው መንገዱ ገንዘብ ሰጥተህ ከሸኘ ማለት ነው። ምን አይነት ሰው ነው? የአንድ ጋይዮስ የሚባል ሰው አገኘን። እንዴት ነው ሰው የሚያስተናግደው? ሄደው ሌላ የሚቀጥለው ጉባኤ ላይ ሲደርሱ ለማህበሩ ይነግራሉ። ይገርማቸዋል። ደብረ ዘይት የሚባል አገር ላይ ወደዚህ እየመጣን እየመሰከርን ጋይዮስ የሚባል ሰው አገኘን፣ አያቀንም፣ ተቀበለን፣ ቤታችን አሳደር የሚባል ጳውሎስ እዚህ ቦታ ላይ ምን ይለዋል? እኔንና መላውን ማህበር የሚያስተናግድ ሰው። ይሄ ሰው ለሰዎች ያለውን ነገር ዮሐንስ በፍቅሩ ለምን እንደሚወድቅ ይገባቸዋል። ዮሐንስ ትልቁ አቅሙ ትልቁ ጸጋው ሰው መውደድ ነው፣ ተዋደዱ ነው፣ ተቀባበሉ ነው። በጣም የሚቃወመው ደግሞ ሰዎችን የሚያባርር ቀጥሎ ታገኙታላችሁ። ሰዎችን የሚያባርር የሚያማ መሪዎችን የሚያማ ደግሞ ከስር ይመጣል። ዮሐንስ ከዚህ ጋር በጣም በፍቅር በጣም የምወደው ከልቤ የምወደው ልጄ ጋይዮስ ብሎ የሚለው ሰው አገልጋዩን ጳውሎስንና መላውን ማህበር የሚያስተናግድ ሰርቭ የሚያረግ በፈገግታ የሚቀበል በችግራቸው የሚደርስ የሚያስተናግድ የሚያበላ የሚያጠጣ የሚመጡትን እንግዶች መቀበል ብቻ አይደለም መላውን ቤተክርስቲያን። ይሄ ሰውዬ ምናልባት ልክ ነው ያኛው ጋይዮስ ሳይሆን አይቀርብላለሁ። ዮሐንስም ጳውሎስም ስለዚህ ሰው የተናገሩትን አንስቼ ጋይዮስ እንደዚህ የሚመስል ሰው ነው ባጭሩ። ጋይዮስ ለሚባል ሰው ደብዳቤ እየተጻፈ ነው። ምንድን ነው የሚያደርገው? እጸልይልሃለሁ ይለዋል። አስገራሚ ነገር ነው። ለማን ትጸልያላችሁ? ለሁሉ ሰው ትጸልያላችሁ? ኢየሱስ እኮ እኔ ለሁሉ አልጸልይም ብሏል። በጣም ደስ ብሏችሁ የምትጸልዩት ለማን ነው? በቃ ከልባችሁ ደስ ሲለኝ እንድባርክህና በቃ በልጄ እንድባርክህ ምትሉት ነፍሳችሁ የሚያረካ የምትጸልዩት የምትባርኩት የምትመኙለት ክፉን ማየት ማትፈልጉት ሰው ምን አይነት ሰው? እጸልይልሃለሁ የምትሉት ማለት ነው። እጸልይልሃለሁ የምትሉት ምን አይነት ሰው ነው? ዮሐንስ ግልጽ ነው። ለማን ይህን ሊል እንደሚችል ግልጽ ነው። ጋይዮስ አይነት ለሰዎች ቅርብ የሆኑ ልባቸው ለሰው ቅርብ የሆነ ስስ የሆኑ ሰልፊሽ ያልሆኑ ለቅዱሳን ጊዜ የሚሰጡ ትኩረት የሚሰጡ በሙሉ ትኩረት ቅዱሳንን ችግር የሚያደምጡ ለቅዱሳን ልብ ያላቸው ጌታ ለሞተላቸው ወንድሞችና እህቶች ስፍራ ልብ የሚሰጡ ሰዎች ነው እጸልይልሃለሁ ይለዋል። ይኸው የሚጸልይለትን ጸሎት መለየት ያስፈልጋል። ምንድን ነው የሚጸልይለት? አንደኛው ጤና እንዲኖርህ፣ ሁለተኛው በነገር ሁሉ እንዲከናወንልህ የሚል ነው። ይሄ ኖርማል ሰላምታ ነው። ባይ ዘ ወይ ጤና ይስጥልኝ ካልኩ ታመሻል ማለት ነው እና ጤና ይንሳ ምን ለማለት ፈልገህ ነው አትለኝም አይደል? ጤና ይስጥልኝ የሰላምታ አንድ አካል ነው አይደል? ከጂውሽ የወሰድነው ነው። የግሪክ ካልቸርም እንደዛው ነው። ሻሎም ካሏችሁ ሰላማታ ይብዛልህ ይሁንልህ ምኞት ነው፣ ጸሎት ነው አይደል? ጤና ይስጥህ እንደማለት ሰላምታ ስለሆነ ቦታው ሰውየው ታሞ ነበር፣ ይታመማል። ደናም ቢሆን ታሞ ነው እኮ እንግዳም ያስተናግዱ፣ ታሞ እኮ ነው ለቅዱሳን እንደሚሆነው የሚለው ያስኬዳል። ግን ደግሞ ይሄንንም መካድ አይቻልም። በዛ ዘመን ደብዳቤዎች ሲጻፉ ጤና ይስጥልኝ እንደማለት ነው። የሰላምታ አይነት ነው። ጤና እንዲኖርህ ጸልያለሁ ማለት ጤና ይስጥልኝ እንደማለት ነው። ደና ሁን እንደማለት ነው። ሰላም ይብዛልህ እንደማለት ነው። ጤና ይስጥህ እንደማለት ይሄ ዊሽ ነው፣ ልመና ነው፣ ምኞት ነው፣ በረከት ነው አይደል? ታሞም ከሆነ እየጸለየለት ነው ያልን ያለ ነው። ግን አንድ ሰው ለአንድ ሰው በነገር ሁሉ እንዲከናወንለት መጸለይ፣ ፕሮስፐር እንዲያደርግ፣ ፍሎሪሽ እንዲያደርግ፣ በወንዝ ዳር እንደተተከለ ዛፍ እንዲያብብ። አንቺስ ጥሩ ባል ይስጥሽ የምትባል ሴት ምን አይነት ነች? በቃ ጥሩ አድርጋ አስተናግዳቸው ነው የሚሆነው አይደል? ጥሩ አድርጋ አስተናግዳቸው ሲሆን አንዲት እናት
አንቺ ጥሩ ባል ይስጥሽ፣ ጥሩ ትዳር ይስጥሽ። እንዲሁ አንተ እንደዚህ ሚክስ ልጅ ይስጥህ፣ ሚጦር ልጅ ይስጥህ ካሉ አንድ አባት ምን ተጦረው ተደስተው ነው ማለት ነው አይደል? ይሄ ዮሐንስ ሪፈረንስ የሚያደርገው ነፍሱን ነው። ይከናወንልህ ልክ እንዲህ። እንዴት ሰው ከዚህኛው ይጀምራል? ነፍስ ያልተከናወነለት፣ ነፍሱ ያልጸደቀች፣ ያላበበች፣ ያላፈራች፣ ያለመለመች ሰው በዚህ ምድር እየተከናወነለት እኮ ነው። ትልቁን አጥቶ ዓለምን ሁሉ አትርፎ ነፍሱን ቢያጎድል ማለት ሶ ጸሎት ከነፍስ መከናወን ከመንፈሳዊ ህይወት ማበብ ተነስቶ እቺስ ይሳካላት፣ ይሁንላት፣ ጤና ይኑራት፣ ትሳካ፣ ትከናወን ብትባል ነው የሚሻለው ወይስ ዓለምን ሁሉ አትርፈ ነፍስን አጉድለ ስለ ነፍስ ቢነገር ነው የሚሻለው? ዮሐንስ ይሄን ሰውዬ ሲያየው ነፍሱ ፍሎሪሽ አርጋለች። በምን ይታወቃል? አንድ ሰው ነፍሱ ማበቡ በምን ይታወቃል? ቸርች ስለመጣ ይሆን? አይመስልኝም። መንፈሳዊ ስርዓቶችን ሃይማኖታዊ ተግባሮችን ስለፈጸመ ነው? አይመስልኝም። ዮሐንስ እሱን አይቶ አይደለም፣ ተከናውኖልሃል በነፍስ። እኔ ለምንድን ነው እዚህ ያለሁት? ጠየቅኩኝ ጥያቄ። ሰዎች ስላልተፋቱ ትዳር ሰላም ነው ማለት ነው? ሰዎች ቸርች አቴንዳንሳቸው ስላለ በነፍሳቸው ተከናውኖላቸዋል፣ ፕሮስፔር አድርገዋል ማለት ነው? እንደ ፓስተር የሰው ምኑ ነው መበልጸግ ያለበት? ምኑ ነው ማበብ ያለበት? እኔ የተጠራሁት ምኑን ተንከባክቤ ላፋፋ ነው። ቅድሚያ ምን ሰጠው የቱን ነው? እንትና አልጎበኘኝም፣ እንትና አልጠየቀኝም፣ ቸርች አላየችኝም ስትሉ የሆነ የደረሰባችሁ ስጋዊ ያልተከናወነ ነገር ወይም ጤና ያልተከናወነ ጤና ኖሯችሁ ነው። ሪሊ ግን መጽሐፍ ቅዱስ ዕብራውያን ላይ የሚለው እነርሱ ስለ ነፍሳችሁ ጉዳይ ይተጋሉና አይልም? ስለ ነፍሳችሁ ጉዳይ በብርቱ የሚያስጠይቃቸው ነገር አለ። ምንድነው እኔም በብርቱ የሚያስጠይቀኝ? ዮሐንስ ጋዮስ ልጁ የሚወደው ነፍሱ አብባለታለች። ምን አይነት የታደለ መሪ ነው! ምን አይነት የታደለ ቸርች ነው! ምን አይነት የታደለ ደቀ መዝሙር አፍሪ ነው! ዕብራውያን በብርቱ የሚያስጠይቃቸው ጉዳይ አለና ስለ ነፍሳችሁ ጉዳይ ይተጋሉ ይላል። በብርቱ የሚያስጠይቀኝ መንፈሳዊ ህይወታችሁ ነው። መንፈሳዊ ህይወታችሁ ማበቡ ነው የቸርች ዋና ኃላፊነት። እሱ ልክ ሲያብብ ልክ እንደዚሁ ይሄም ይባላል ማለት ነው። ቸርች ትጸልያለሽ ማለት ነው። ሌላው ህይወታችሁ ውስጥ ይሄ ወንዝ እንዲሄድ፣ ይሄ ጸጋ እንዲሄድ፣ ይሄ መንፈስ እንዲሄድ፣ ይሄ የረሰረሰ መንፈሳዊ ሙላት ትዳር፣ ቤት፣ ኑሮ፣ ህይወት፣ ስራ፣ መከናወን፣ ብልጽግና፣ ሀብት፣ ንብረት በቃ ሁሉ ነገር ውስጥ የሚገባ ማርያም አንዱን እድል መርጣለች። የሚያስፈልገውም አንድ ነው። የሚያስፈልገው አንድና ጥቂት ነው፣ መርጣዋለች። የዕብራውያን መልእክት በጣም ነው የሚገርመው። በብርቱ ነው የሚያስጠይቃቸው ይላል። ቸርች ኮሚኒቲ ውስጥ ስንሆን በብርቱ እግዚአብሔር የሚጠይቀን በምን ይመስላችኋል? የነፍስ ጉዳይ፣ መንፈሳዊ ጉዳይ። በጌታ በኢየሱስ ክርስቶስ የዳነው ያ ሰው አድጎ ደቀ መዝሙር ሆኖ ያንን ክፉ ሰው አሮጌውን ሰው ጥሎ አዲሱ ሰው አብቦ አይሎ አሸንፎ ለምልሞ አምሮበት ረስርሶ ስጋን አሸንፎ አሮጌውን ሰው አሸንፎ አብቦ በሰውነቱ ላይ ወጥቶ በቁርበቱ ታይቶ መንፈሳዊነት ተገልጦ ታይቶ በብርቱ የሚያስጠይቃቸው ጉዳይ አለ። ስለ ነፍሳችሁ ጉዳይ ይተጋሉ ይላል። ይተጋሉ፣ ይሰራሉ አይደለም፣ ይተጋሉ። እንዴት ነው ይተጋው? በቃ የሚያሰላስል እሱ ነበር። ግቢ ውስጥ ያለው እሱ ነው። አያችሁ፣ አንዳንድ ሰዎችን በሆነ ነገር ሲሆንላቸው በቃ ነገር ያለቀ ያበቃ ይመስለናል። ነፍሳቸው ቀጭጫ እኮ ሊሆን ይችላል። የሚበላውን ሰጣቸው ለነፍሳቸው ክሳት አይልም መጽሐፍ? ነፍስ ትከሳለች፣ መንፈሳዊ ህይወት ይከሳል። ቸርች በመሄድ አትደልብም። መንፈሳዊ ፊድ ያስፈልጋታል። የእግዚአብሔር ቃል፣ ጸሎት፣ እውነተኛ መጋቢያዊ እንክብካቤ ያስፈልጋታል። ውስጥ ማበብ አለበት፣ ውስጥ መጠንከር አለበት፣ ውስጥ መከናወን አለበት፣ ውስጥ መበልጸግ አለበት። የአዲሱ ሰው መበልጸግ አለበት። እሱ ነው ለክርስቲያን መጀመሪያ። ከዛ በኋላ ሌላው ይመጣል። በሌላ ነገር መከናወን ይቀጥላል። መጀመሪያ ጽድቁንና እኔ እንደዚህ ይላል፣ ስራቸውን በሐዘን እንዳይሰሩ ብሎ ይቀጥላል የዕብራውያን ጻፊ። ይሄ የመጋቢነት ስራ፣ መንፈሳዊ ስራ እንኳን በሐዘን በደስታም በጣም ከባድ ነው። በደስታም ስትሰሩት እንኳን አይደለም እያስከፋሽኝ ስለልደክምልሽ
አስደስተሽኝም በጣም ከብዶኝ ነው መንፈሳዊ ስራ መስራት። የሰውን ነፍስ ማበልጸግ፣ የሰው ነፍስ የእግዚአብሔር ቃል እያጠጡ መንፈስ ቅዱስ የእግዚአብሔር ጸጋ እየሰጡ ያን የኢየሱስን መልክ ጳውሎስ ለዚህ ብለን እንደክማለን፣ ለዚህ ብለን እንጥራለን። ለምን? ሰውን ፍጹም አድርገን ለእግዚአብሔር ማቅረብ ክርስቶስ ኢየሱስን የሚመስል ሰው ለመስራት እንደክማለን፣ እንጥራለን። ኢየሱስን የሚመስል የበለጸገ የፋፋ መንፈሳዊ ሕይወቱ የደረጀ ሰው ይሄን ስራ መስራት ብርቱ ነው ይላል መጽሐፍ። ብርቱ አካውንታቢሊቲ ተጠያቂነት አለበት። እግዚአብሔር ይጠይቃል። ነፍስ ትድን ይሆናል፣ ስራ ግን በእሳት ውስጥ ያልፋል ይላል። እሳት ያሳልፋል እግዚአብሔር። በእኔ አገልግሎት አገዳ ከሆነ እንጨት ከሆነ ያሳልፈዋል እግዚአብሔር። እንዴት ነው ያነስከው? እንዴት ነው ነፍሷን ያነስከው? እንዴት ነው ህይወቱን ያነስከው ብሎ ያሳልፋል። የእናንተም ቅድሚያ ፍላጎት ምንድነው መሆን ያለበት? እንደ ቸርች በነፍስ እንደተከናወነልህ እንዲሁ ይከናወንልህ፣ ይሳካልህ፣ ይሁንልህ። አሁን ቅድሚያ የምንሰጠው እኛ ለዚህኛው ይከናወንልህ ነው። እናንተም እኛ ጋር የምትመጡት በቃ ለእንትኑ ነፍሱን ረስተነዋል። መድረካችንንም መጽሐፍ ቅዱሱንም በሙሉ ያንን ነው የምንፈልገው። ግን ነፍስ ስትከናወን የቸርች ጸሎት በሌላው ይቀጥል የሚል ይሆናል። አሜን አትሉኝም? እና ምን እላለሁ? ስራቸውን በሐዘን እንዳይሰሩ ይላል። ለነፍስ የሚሰራ ሰው እያዘነ መስራት የለበትም። ይህንን በተግባባ ልብ ማድረግ ያስፈልጋል። እግዚአብሔር ሆይ ለነፍስ ብቻ ተጠያቂ፣ ለነፍስ ጉዳይ፣ ለመንፈሳዊ ጉዳይ። ከዛ በኋላ እሱ ይሄዳል፣ እሱ ይበዛል፣ እሱ ሌላውን ነገር ይሰራዋል። ከእግዚአብሔር ጋር ያለ ግንኙነት ሌላውን ነገር ይቀይረዋል። ዮሴፍ በጣም ኢንተለጀንት እኮ ስለሆነ አይደለም፣ በጣም መንፈሳዊ ስለሆነ ነው የተከናወነለት። ዳንኤል እኮ በጣም እኮ ስማርት ስለሆነ አይደለም፣ መንፈሳዊ ስለሆነ ነው ሻይን ያደረገው። አሜን አትሉኝም ወይ? ዳንኤል ተቃናለት፣ ተሳካለት እኮ ያለው እንደ ሕጉ የሚሄድ ጻድቅ ንጹህ ነው ብሎ ነው። አሜን አትሉኝም ወይ? እግዚአብሔር መፍራት፣ ከእግዚአብሔር ጋር መኖር፣ እንደ ቃሉ መኖር በጣም አስፈላጊ ነገር ነው። እኔም እንደ ቸርች ውላችን እሱ ቢሆን ጥሩ ነው። ለነፍሳችሁ ጉዳይ ቢተጋ እናንተም ጉባኤውም አገልጋዮች እዚህ ያላችሁትም ለምንም አይደለም ነፍሱ መንፈሳዊ ህይወቱ እንዲያብብ። ከዛ በኋላ ልክ እንዲሁ ሌላው መማለድ ይችላል፣ መጸለይ ይችላል፣ መጠየቅ ይችላል። ሙሴ እኮ እስራኤልን እኮ እያስተማረ እየነገረ ነው። አይሆንም፣ እኔን ከመዝገብ ትሰር ይሻላል፣ አታረገውም፣ እነዚህን አታጠፋም ብሎ እኮ የሚለው እኮ ያን ስላረገ ነው። እግዚአብሔር ሳሙኤልና ሙሴ እንኳን ቢመጡ አልሰማም ያለበት ጊዜ እኮ አለ። በጣም ይማልዳሉ። ከእናንተ መካከል በሬውን የወሰድኩት አለ፣ እንትኑን የወሰድኩት አለ። ልጆቹ ችግር ናቸው። እኔ ግን ያጎደልኩባችሁ ነገር አለ፣ ያጠፋሁት ነገር አለ። አልነገርኳችሁም፣ አላስተማርኳችሁ። ጳውሎስ ኤፌሶኖችን ሰብስቦ ሽማግሌዎችን በአደባባይ በጉባኤ ቃል በመስበክ በማስተማር ተአምር በማድረግ ምን ከእግዚአብሔር ምክር ያጎደልኩባችሁ ነገር አለ። እጄ ንጹህ ነች። ከዚህ በኋላ እግዚአብሔር እንደዚህ ለማለት ያብቃል። ይሄን ማህበር ስለቅ ምን አስቀረውባችሁ ለማለት ለነፍሳችሁ ያላረኩት ምንድነው? የነፍስ መበልጸግ በረከቱ ወደ ውጭ የሚወጣ ነው። ከዙፋኑ ይወጣ እንደነበረ ወንዝ ወደ ሌላ የሚደርስ ነው። ትዳር ውስጥ ይገባል፣ ኑሮ ውስጥ ይገባል፣ ልጆች ውስጥ ይገባል፣ ስራ ውስጥ ይገባል። በምትሰራው ሁሉ ይቃናልህ ነው የሚለው፣ ይሳካልህ ነው የሚለው። አሁን እኮ ጸሎት ምን ጀምረው ከዚህ ሆነ። ይሄኛው ይሳካላችሁ ነው የምንለው። ዋናውን ስራችንን ትተን የእናንተ ሌላ ጉዳይ አስፈጻሚ ሆንን። ጌታ ኢየሱስ ምሕረት ያድርግልን። ሁላችን ይሄውን እንደ ቸርች ከመድረክ የምትጠብቁት ይሄውን መንፈሳችሁን ለማደስ ነፍሳችሁን ለማደስ እሱ ምንም ሌላ ነገር ሳይፈልግ በትንሽ የምልጃ ጸሎት ሌሎቹን እግዚአብሔር ያቃናቸዋል። አሜን በሉ። እንግዲህ ጌታ ኢየሱስ ከሱ ጋራ ሲማሩ ዋሉ። እንዲርባቸው መንገድም ወድቀው ለአውሬ እንዲሆኑ አልፈልግም፣ አዝንላቸዋለሁ አለ። ሲያስተምራቸው ውሎ መንፈሳዊ ምግብ ሲሰጣቸው ቆዩ። ከዛ በኋላ ሌላውን ያመጣዋል። ከዛ እነሱ ነገ ሲመጡ ምግብ ፍለጋ አልመጡ። አዮ ተገለበጠ ነገር። ምግብ ነው የፈለጋችሁት፣ እኔ እኮ የምፈልገው ሌላ ነበር። እኔ እኮ የጀመርኩት ከሌላ ነው። ና ዮሐንስ ይጸልያል። ለምን እንደሚጸልየው ነፍስህ እንደተከናወነላት ተከናውኗል። ነፍስህ ምጸልየው ነፍስ እንዲከናወን አይደለም። ነፍስ ተከናውኖልሃል። ጸልይ ነበረ ለነፍስህ፣ አስተምር ነበረ ለነፍስህ። ውስጣዊ
ውበት መንፈሳዊ ውበት ውስጣዊ ክርስቶስን የሚመስለው ነገር እንዲመጣ ተግቻለሁ ተከናውኗል እየተከናወነ ነው ልክ እንደዚሁ እጸልይልሃለሁ ብሎ ጤናም ሌላም ነገር እንዲከናወንልህ ይላል አያችሁኛ ጤና እንዲኖር ይላል ስለዚህ ስለ ጤና ምንተም ስለዚህ እንደ ነፍስ የሚለውን እንረሳዋለን ነፍስ የተከናወነለት ሰው በመጀመሪያ ደረጃ ሌላው ነገር የሚፈልግበት ምን እኮ ልክ አለ አይደል ነፍሱ የተከናወነለት ሰው ከሙላት እኮ ነው የሚጀምረው ሁሉ አለኝ ይበዛልኛል ብሎ ነው የሚጀምረው ግን እርዳታ እየተቀበለ ነው ከፊልጵስዩሶች እርዳታ እየተቀበለ ገንዘብ እየተቀበለ ፊልጵስዩስ መጽሐፍ ምዕራፍ 4 ከአፍልጦች እየተቀበለ ሁሉ አለኝ ነፍስ የተከናወነችለት ሰው ሞልቶ ነው የሚጀምረው ረክቶ ነው የሚጀምረው እንዲው ያ ብሎ አይደለም ረክቶ ጠግቦ በኢየሱስ ክርስቶስ ሳቲስፋይድ ሆኖ ነው የሚጀምረው ነፍሱ የተከናወነችለት ሰው ምልክት አለው አዎ እንዴት አወቀ ነፍስ ስትበለጽግ እንዴት ይታወቃል እስቲ አይኑን ይዩት ነፍሱ በልጽጋለች አልበለጸገች ነፍሱ ተከናወናለች አልተከናወነች በምን ይታወቃል ምልክት አለው በነፍሱ የበለጸገ ሰው በነፍሱ የተከናወነለት ሰው ነፍሱ ርስርስ ያለች ከጌታ ጋር ጊዜ የሚያገኝ ቃሉን የሚወድ እንደ ቃሉ የሚኖር ሰው ያስታውቃል አዎ በምን ምልክቶች ልንገራችሁን አልጨርስ አንደኛ ለእውነት ታማኝ ነህ ይሏል ላስተማርኩ ትምህርት ታማኝ ነህ ይሏል ለዶክትሪኑ ታማኝ ነህ ይሏል ሮብ ለምትማረው እሁዱን ለምትማረው በጣም ፌስፉል ነህ ይሏል ለእውነት ታማኝ ነህ ይሏል ለነገርኩ ቃል ታማኝ ነህ ይላል ሶ ለቃሉ ታማኝ የሆነ ሰው ነፍሱ የበለጸገች ሰው ለደብተሩ የሚማር ለኮንፈረንስ የሚማር ጉባኤ ለመካፈል የሚማር እውነትን ዝም ብሎ የሚሰበስብ ግን ከሱ ጋር ምንም አይነት ዝምድና እውነት እንዲኖራት የማይፈቀድ ለእውነት ታማኝ የማይሆን ለቃሉ ታማኝ የማይሆን ለእግዚአብሔር መርህ ሥርዓት ሕግ ታማኝ የማይሆን የሚያቅ እውነትን የሚያቅ አንድ ሰው አመነዘረ የሚባለው አገብቶ ሌላ ቦታ ሲሄድ ነው አይደል እውነትን አውቃችሁ ከእውነት ውጭ ስትሄዱ አመነዘራችሁ ይባላል አመንዝራ አንድ እውነት አውቃችሁ ከእውነቱ ውጭ መሄድ ለእውነቱ ፌስፉል አለመሆን የተማራችሁትን ትምህርት ፈጥኖ መርሳት መተው በቃሉ ምክንያት ፈተና ሲመጣ ሚል ቃል አንብባችኋል አራቱ መሬቶች ላይ ቃል ሰማ ከዛ በኋላ ቃሉን የሚፈትሽ ነገር ይመጣበታል ሰውየው ቃሉን የሚፈትሽ ነገር ሲመጣበት ወዲያውኑ ይተዋል ለቃሉ ታማኝ አይሆንም እንደተማርኩት ነው መሆን ያለብኝ አይልም ራሱን ለቃሉ ለእውነት አይሰጥም ለእውነት ታማኝ መሆን የሚባል ህይወት ነው የነፍስ መበልጸግ ማሳያው ለእግዚአብሔር ቃል ታማኝ መሆን ለተማራችሁት ትምህርት ታማኝ መሆን እንደተማራችሁት ለመኖር መወሰን ቃሉን ሰምቶ የሚያደርግ ቤቱን ማለት ላይ ሰራ ነው ቃሉን ሰምቶ የማያረጋሸዋ ሰምቶ ታማኝ የማይሆን የማይጸና ይሄን ቃል የሚሰማ የሚያደርግና የሚያስተምር በመንግስተ ሰማያት ታላቅ ይሄን ቃል የሚሰማ የሚያስተምር የማያደርግ ግን ታናሽ አልሰማም ሰምቷል ያስተምራል አዎ ያደርጋል አያረግም ስለዚህ ታናሽ ሰምታችሁ ያላልኩት ማቴዎስ ወንጌል ሰምቷል አዎ ያስተምረዋል እሱን ቃል አዎ ታማኝ ነው ለቃሉ አይደለም አያረግም ስለዚህ እሱ ሰው ታናሽ ቃሉን ይሰማል አዎ ያስተምራል አዎ ያደርጋል አዎ ጎሽ እሱ ታላቅ መከናወን ያለበት ማን ነው በነፍሱ የተከናወነለት ማን ነው ለተማሪው ትምህርት ታማኝ የሆነ ለቃሉ ታማኝ ለዶክትሪን ታማኝ የሆነ ያለው ትምህርት ራሱን ያስገዛ ለትምህርት ራስን መስጠት ልክ ለአንድ ሰው ራስን ባሪያ እንደማድረግ ማለት ነው ወዶ ፈቅዶ ለጋሽንትና ራስን ባሪያ እንደማድረግ ለትምህርቱ መገዛት ቆሮንቶስ እንደሚል ራስን ለአንድ ትምህርት ማስገዛት ለዛ ትምህርት ራስን መስጠት ቢዋጥም ባይዋጥም በቃ እግዚአብሔር ቃል ይላል አረጋለሁ ማለት ይቅር እላለሁ ባል ራስ ነው አረጋለሁ ቁጣ አስፈልግም አልቆጣም አሜታት አላረግም አዎ አልችልም ያደኩበት አይፈቅድም ግን አላረግ መጽሐፍ ቅዱስ ነፃ የሚያወጣውን ፍጹሙን ሕግ ሰምቶ የማያደርገው ይላል ፊቱን የተፈጥሮ ፊቱን በመስታወት አይቶ የሚረሳ ነው ከረሳው እንዴት ይሆናል ማቴዎስ ወንጌል ላይ ያሉት አራቱ መሬቶች ረሳው የሚል እኮ ነው አላስተዋለም ሰማ ግን አላስተዋለም አላቆየም
ፌስፉል ነን ወይ? ነፍሳችን መከናወኗ የሚታየው በዛ ነው። ስንት ቸርች ሄዳችሁ፣ ስንት ፕሮግራም ተካፈላችሁ፣ ስንት ደብተር ትምህርት ጽፋችኋል፣ ስንት ኮሌጅ በጥሳችኋል። አይደለም ለትምህርቱ ታማኝ ናችሁ ወይ? ለዶክትሪኑ ታማኝ ናችሁ ወይ? ለጌታ ለኢየሱስ ክርስቶስ የጸጋ ወንጌል ታማኝ ናችሁ ወይ? ነፍስ ተከናውኗል አልተከናወነም? ንገሩልኝ። አጠገባችኋለሁ በጣም ስለምትቀርቡት ነው ላይሰማኝ ይችላል ብዬ ያስቤ ነው። ንገሩልኝ። በጌታ ለቃሉ ታማኝ ነው ወይ? ለትምህርቱ ታማኝ ነው ወይ? ክርስትና ላስቀመጠው የክርስትና ትምህርት ታማኝ ነው ወይ? ትዳሩስ፣ ኑሮስ፣ ቤቱስ ታማኝ ነው ወይ? በሉልኝ ባካችሁ። አቃለው የምትሉኝን እንዴት ይታወቃል ነው? እንዴት ይታወቃል? አሁን እኔ ታማኝ ልሁን አልሁን በምንድን ነው የማውቀው? መጀመሪያ የዮሐንስን ደስታ ልንገራችሁ። ለእውነት ታማኝ እንደሆንክና የምትመላለሰው በእውነት እንደሆነ አንዳንድ ወንድሞች መጥተው ስለ አንተ መሰከሩልኝ ይላል። ሶ እንዴት ነው የሚታወቀው? በቃሉ መሄድ አለመሄድ በምንድን ነው የሚታወቀው? ልቤን ጌታ ያውቃል። ፕሬዝ ጋድ። ሰው መቼም የፈለገው ሊል ይችላል። እንደፈለግ እኮ ልትለኝ እንችላለህ እኮ። እኔ ልቤን ያውቃል። እኔና ጌታ ግን እንተዋወቃል ይሏል። ኧረ ቴስት ኖ ፓስተር ጀጅ እንድታደርገኝ አልፈልግም። እኔ ራሴን አውቃለሁ። ኦኬ እኔና ጌታ እንተዋወቃለን አይደል? ግን አንድ ነገር ልንገራችሁማ ለቃሉ ታማኝ መሆናችሁ ሰዎች ናቸው መመስከር ያለባቸው። ወንድሞች መሰከሩልኝ ይላል። ቃሉን የሚያውቁ ወንድሞች ደግሞ ወንድሞች ስላችሁ ሀጂ እንትና ምናምን አይደሉም። ወንድሞች ቸርች ውስጥ ያሉ ወንድሞች እዛ አይደለም መጀመሪያ ምስክርነቱ በቤተ ክርስቲያን ፊት በእውነት እየሄድክ እንደሆነ መስክረዋል። ለእውነት ታማኝ እንደሆንክ መስክረዋል። ያስተማርን ትምህርት እውነተኛ አካሄድ እየሄድክ እንደሆነ መስክረዋል። ሶ የሚታየው በምንድን ነው? ለእውነት ታማኝ በመሆን። ታማኝ መሆኔ በምን ይታያል? በወንድሞች ምስክርነት፣ በባል ምስክርነት፣ በሚስት ምስክርነት፣ በኳየር አባል ምስክርነት። ተው ወንድሞች የማይመሰክሩለት ክርስትና ውሸት ነው። ሃይማኖት ፌክ ነው። አታስመስል። ለምን ነው ቸርች የምትቀያይረው? ለምንድን ነው አንድ ቦታ ምስክርነት የማይጸናው? ለምን አቆምም? ለምን እዚሁ ወንድሞች ድካምን ብርታትንም እያወቁ አብረ እዛው ውስጥ እያቀየርክ እያስተካከል እየተለወጥክ ነው? እሺ እየተሻሻልክ ነው እንዲሉን ለምን መቆየት ማንፈልግ ይመስላችኋል? በሄድንበት ቦታ ጅብ ራሱ ማያውቁት ሀገር አይደለም የሚሄደው። እንደሱ ነው የሚያምረን። አንድ ቦታ ስትሆንስ አሁን እኔና መቅዲ ለምንድን ነው ትዳር እየቆየ ሲመጣ እንደ ወይን ነው የሚባለው? አብረን ስትቆይ ለመቆየት ስትወስን ስትነግረኝ ልብኬን ስትነግረኝ ማናችሁም አትነግሩኝም። እሷ ነች አሁን ስንወጣ ምን ልትፈልገ ነው ግን የምትለኝ? ይኸውልህ አብረን መቆየታችን ሪሊ እኔን እንድትገነባ እሷን እንድገነባ ድል ሰጠኝ። ድካሟን እንድረዳ፣ እንዳዝን፣ እንድደግፋት፣ እንድራራላት፣ እንድትራራልኝ፣ መልካም ነገሯን እንዳይ፣ ሰው የማያየው መልካም ነገር እንዳይ፣ አብሮ መሆን፣ የወንድሞች ምስክርነት፣ ከወንድሞች ጋር መኖር። ጩና አሜን በሉኝ እስቲ። ወንድሞች ለእግዚአብሔር ቃል ታማኝ መሆናችሁ ወንድሞች ይመስክሩ። ቸርች ትመስክር፣ የቤተ ክርስቲያን ሽማግሌዎች ይመስክሩ፣ አገልጋዮቻችሁ ይመስክሩ፣ የኳየር መሪዎቻችሁ ይመስክሩ። መቼ ነው እሱ ታግሰን? መቼ ነው እሱ አብረን ኖረን ወንድሞች ስለኛ በጎን እስኪመሰክሩ ድረስ አብረን ምንጸናው? ከክፉ ነገር ወደ መልካም ነገር ህይወታችንን የምናመጣው። እስቲ እግዚአብሔር ይርዳኝ የሚል ጩና አሜን ይበለኝ። ወንድሞች መሰከሩልን። በእውነት ታማኝ ለእውነት ታማኝ መሆንን ይመሰከራል እያልኩ ነው። ጳውሎስ ለብዙዎቹ መስክሯል። ስለ ጳውሎስ ብዙዎች መስክረዋል። በጣም ብዙ ነገር ላወራችሁ ይችላል። እሺ ሌላስ? ከዛ ደግሞ የቤተ ክርስቲያንም የአገልጋይም ደስታ እሱ ነው ይላል። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ አለኝ ወይ ይላል። በቃ ከዚህ በላይ ምን አለ? ቆይ አስተምሬ እንደ ትምህርቱ ስትሄዱ ከማየት ታዲያ ምንድነው ስራዬ? እንዴ ምንድነው ስራዬ? እዚህ ቸርች ውስጥ ዋና ስራችን ምንድነው? ሁላችሁም አንድ ፎቅ ስትይዙ ይሆን ምን ሲሆን ነው የኛ በቃ ሰሩ የምንባለው? ደስታችን ምንድነው? የቸርች ደስታ ምንድነው? እንደ መድረክ አገልጋይ፣ እንደ እግዚአብሔር ቃል አገልጋይ፣ እንደ እግዚአብሔር ሚስጥር መጋቢ ደስታዬ ምንድነው? ሪሊ ደስታዬ ምንድነው? በማን ነው በጣም ደስ የሚለኝ? እኔ ግን ጠይቄያለሁ ራሴ በእውነት እሺ በሚሉኝ ነው ጌታን እሺ በሚሉት ነው በጣም ደስ የሚል? በሌላ ነገር የተከናወኑት ናቸው ወይስ በነፍሳቸው እንዲከናወንላቸው የሚተጉት ናቸው?
ልጆቼ በእውነት ሲሄዱ ማለት እንዳስተማርኳቸው ትምህርት ሲሄዱ ከማየት ያለፈ ደስታ ለኔ ይሄ በቃ የመጨረሻ ደስታ እሱ። ስለዚህ የቤተክርስቲያንም ደስታ እሱ ነው። ቁጥር 5 ወዳጅ ሆይ ለአንተ እንግዶች ቢሆኑ ብሎ ሌላ ማሳያ ያመጣል። አሁን እንደ እግዚአብሔር ቃል መሄዱን ማሳያዎች ነው የሚያሳየው። ሌሎች መስክረውልሃል የሚለውን ነው የሚያሳየው። ስትሬንጅ እንግዶች አታውቁት ሰው መጥቶ የጌታን ስም ስለጠራ ብቻ ከእናንተ የሚጠበቀውን ማድረግ ከዚህ በለጠ እንደ ቃሉ መኖር ምናል እንግዳን መቀበል እንግዳን ተቀበሉ የሚል ቃል አለ የለም? ኦኬ እስቲ እንግዳ እንዴት ነው የምትቀበሉት? በአዲስ አበባ ኑሮ በሉኛ። በአዲስ አበባ ኑሮ ነው የምትለኝ? በእኛ ቤት 3 በሆነች ቤት ውስጥ ነው የምትለኝ? አከራዬ በሚገላምጡኝ ግቢ ውስጥ ነው የምትለኝ? አይደለም እንለው። ቃሉ ግን ይላል እንዴት እናርግ ታዲያ? የእውነትን መልእክት የተሸከመ እንዴት አድርገን እንቀባበል? እንዴት እንያዝ? እንዴት አንዳችን ለአንዳችን ተቀባዮች እንሁን? እንዴት ሆስት እናርግ ሰዎች? እንዴት የጌታን ቃል እንኑር? እንዴት ለጌታ ቃል ታማኝ እንሁን? በዚህ ብቻ ሳይሆን በሌላው ስትሬንጅም ቢሆን ማታውቁትም ቢሆን እንግዳም ቢሆን አስቸጋሪ እኮ ነው። የለም ወይ ሌላ መንገድ? ቸርች የምታሳየው መንገዶች የሉም ወይ? ሆስት ማድረግ ማለት ሪሊ እስቲ እዚህ እንጀምራ። ማን ነው የምትጠሩት? ማን ነው ሻይ የምትሉት? አሁን እዚህ ቸርች የሚጋቡ ሰዎችን ሆስት አድርጉ። እንግዳ መቀበል ማለት በእኛ ቸርች ገና የሚጋቡ አዳዲስ ልጆችን ሲኒየሮች ተቀበሉ፣ ቤታችሁ አስተናግዱ፣ አሳርፉ። በጣም ከባድ ነገር ነው። አይፈልግም ሰው፣ ጊዜ የለውም፣ ቢዚ ሩጫ ነው። ተረጋግተህ ጊዜ ሰጥተህ ለሰው ጊዜ መስጠት፣ ለጌታ ሐሳብ ጊዜ መስጠት። ለአንተ እንግዳም ቢሆኑ እንኳን እሺ፣ እንግዳ ለሆኑት ምን አደረገ? ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። ኦኬ ቆይ አንድን እንግዳ ቤታችሁ ውስጥ ታስገቡት ማስገባት አይበቃም? ይበቃል። በቃ ቤት ማሳደር እኮ ይበቃል። አይበቃም? ቤቴ ደር ከቤቴም ቤቴ በረንዳዬ ላይ ደር በሩን ከፍቼ ይላለሁ። በቃ አይበቃም? ትዝ ይላችኋል አንድ ሰው በእኩለ ሌሊት አንድ እንግዳ መጣ። ከዛ በኋላ አስገባው። ከዛ የለውም የሚያበላው። ከዛ ጎረቤቱ ጋር ሄደ። ታሳውሳላችሁ? እሱን ጋር ጎረቤቱ ጋር ሄደና ያንኳኳል እና እባክህን አንድ ስትሬንጅ የሆነ ሰው ነው የሚለው በጣም ማላቀው አንድ እንግዳ ከሩቅ ሀገር መጥቶ እንትን ብየዋለሁ፣ ተቀብየዋለሁ፣ እንጀራ የለኝምና እንዳበላው እባክህን ብሎ ይላል። በር ያንኳኳል። ስለ ጸሎት ኢየሱስ እያወራን ያንኳኳል። አይከፍትለትም። ከዛ በኋላ ያንኳኳል። ምንድነው ይለዋል። እንዲህ ሆኜ ነው እባክህን ስጠኝ ሲለው እንዴ እኩለ ሌሊት አልፏል ማለት ግዴታዬ አይደለም። ከ12 ሰዓት በኋላ ጂውሽ እንግዳ አይቀበልም። አታውቅም ወይ? ህጉ ይፈቅድለታል። የማህበረሰብ ህጉ ይፈቅዳል። ህግ አልቀበል እኩለ ሌሊት ነው ሰውዬ አይቻ መቃ መብት የለህም እንዲህ ለማንኳኳት። ታዲያ ይሄ ሰውዬ ምን ሆኖ ነው? ማያውቀውን ሰውዬ ተቀብሎ የተቀበለው ደግሞ ቤቱ እንጀራ ኖሮ አይደለም፣ እንጀራ የለው። በል እንግዲህ አሳደርኩ መቼም እንጀራ የለም ምን ላድርግ አይልም። ኖ ማሳደሬ ብቻ አይበቃም፣ ቤቴ የለም፣ ልጆቼን አንድ እንጀራ ነበረችኝ አብልጬ አስተኝቻቸዋለሁ፣ በልተኛ እኔ ልፈልግ ውጣና በል ትንሽ ጎንና አሳረፍካ ውጣና እስቲ እንጀራ ፈልግ አይባልም። በውርጭ ወጣ እሱ በውርጭ ወጣ። በእኩለ ሌሊት እንግዳ ሰው ሊያስተናግድ በማይችልበት ሌሊት ወጣ። በር መታ፣ አንኳኳ። ለማ እንግዳ ለማያውቀው ኮስት ማድረግ ዋጋ መክፈል። የጌታ መንገድ ይሄ ነው። የጌታ ቃል ይሄ ነው። ለቃሉ ታማኝ መሆን ለእንግዳው ብቻ አይደለም፣ ለእንግዳው አይደለም ለቃሉ ነው ታማኝ እየሆነ ያለው። ለእንግዳውማ ከተቀበለው ይበቃል። እንዴት ነህ ደህና ነህ እግዚአብሔር ካንተ ጋር ይሁን ቢለው ራሱ ይበቃል። እኩለ ሌሊት ስለሆነ ብዙ ቤት አንኳኩቶ አልተከፈተለት ሊሆን ይችላል ይሄ እንግዳ። ለምን እኩለ ሌሊት ነው? እኩለ ሌሊት ነው። ቀጠለ። እግሬን ታጥቤ ከልጆቼ ጋር ተኝቻለሁ። ፐርሰናል ታይም ፋሚሊ ታይም የሚባል ታቅም ከልጆቼ ጋር ጊዜ መውሰድ እፈልጋለሁ። ተወን ፕራይቬሲ የሚባል ነገር አለ። ቸርች ደግሞ ታበዙታላችሁ። መቼ ነው እሱ? እኔ ለልጆቼ ጋር ነኝ ያለው ተኝ በቃ ልጆቼን እያስተኛው ነገ ፈተና አላቸው። ተውኝ በቃ ቸርች አትበሉኝ። አሁን በቃ ይቻላል። ይሄ መብቱ ነው። ልክ ነው። በጣም ልክ ይሄኛውም ነው።
ያንኳኳ ነው። ኧረ እባክህ ባናቀውም ከኛ ባይወለድም ዝብብዬ ዋጋ እየከፈልኩ ብጠይቅም ይገባዋል። ለቃሉ ታማኝ መሆን አለብኝ። ሰውየው እኮ አይፈርድብኝም፣ አስተኝቼዋለሁ። ለሰውየው አይደለም ታማኝ መሆነው፣ ለቃሉ ነው። ቃሉ ነው ጥግ ድረስ የሚያስኬደኝ። ባልንጀራው ጎረቤቱ በመሆኑ ባይሰጠው ጎረቤት ነው የሚለው የነሱን ግንኙነት። ያኛውን ግን ባልንጀራ ነው የሚለው። ባልንጀራ ደግሞ በሉቃስ 10 መሰረት የማታውቁት ከእናንተ ምንም ነገር የሚፈልግ ማለት ነው። ይሄኛው ባልንጀራ ነው፣ ይሄ ጎረቤት ነው። ይሄ ጎረቤት ነው። ለዚህ ጎረቤቱ ሲል አያረግም። አይከርምም? ለማያውቀው አይደለም ለሚያውቀው አያረግም። ይሄኛው ለማያውቀው የሚከፍለው ዋጋ። ስለ ንዝነዛው ይላል። ስለ ንዝነዛው ተነስቶ ይሰጠዋል ይላል። ምን ያህል ዋጋ ትከፍላላችሁ? ምን ያህል ትነዘንዛላችሁ? ምን ያህል ከአልጋችሁ ለመውረድ አልጋችሁ ላይ ሰው ለማስተኛት ምን ያህል ለሰው ብላችሁ ትንሽ ደቂቃ ኮስት ለማድረግ ትንሽ ደቂቃ ትኩረት ትንሽ ለእውነት ታማኝ መሆናችሁ በዚህ ነው የሚታየው። አሜን በሉኝ። አሜን በሉኝ። አሜን በሉኝ። ወዳጅ ሆይ ለአንተ እንግዶችም ቢሆኑ እንኳን ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል ይላል። አንድ ቀን የሚቆሙበት ቦታ አላቸው። እነዚህ እንግዶች ዛሬ ናቸው እንጂ ማህበር አላቸው፣ እድል አላቸው። ሰምዴ ተነስተው ማይክ አላቸው፣ ቆሞ የሚያወሩበት ጊዜ ይመጣል። ዛሬ ኒድ የሆነ ሰው ሰምዴ ቤተሰቡ ማል ይገባል፣ ሰምዴ ያገባል፣ ሰምዴ ይወልዳል፣ ሰምዴ ሀብት ይመጣል። ሰምታችሁኛል? ዛሬ ኒድ የሆነ በእናንተ እጅ የወደቀ ሰው ነገ ብዙ ሰው የሚቀጥር ይሆናል። ዛሬ ከእናንተ የሆነ ነገር እየፈለጉ ያሉ ማይክ የሚይዙበት ቀንና ሰዓት አላቸው፣ የሚቆሙበት ጉባኤ አላቸው፣ የሚከበሩበት ቦታ አላቸው። ያ ጊዜ ይመጣል። ዛሬ ነው የሆነው። ያኔም ስለ እናንተ የሚመሰክሩት ምስክርነት ትፈልጋላችሁ ወይ? በእውነት ለመሄዳችሁ ማሳያው እሱ ነው። 13 14 ዓመት ሆነን ገርጂ ትቼ ቢሄድ ምን ይመሰከር ይሆን? አንድ መጽሐፍ ከመቅዲ ጋር እያነበብን ነው እና ምን ይላል መጽሐፉ? የቀብር ስነ ስርዓት ላይ ምን እንዲመሰከር ትፈልጋለህ ይላል። ምን ተብሎ ወዳጅ ዘመድ ጎረቤት ሁሉ ስላንተ ምን እንዲል ትፈልጋለህ? በቃ እሱን እንዲሉ ዛሬ ኑር ነው የሚለው። ዛሬ ከእናንተ የሆነ ነገር የፈለገ ሰው እድሜ ልኩን እንደፈለገ የሚኖር ይመስላችኋል? ሶ ቢ ሃምብል ቢ ካይንድ። የሰው ሁኑ፣ ሰው አስጠጉ፣ ለጌታ ቃል ኑሩ። አሜን በሉኝ። እዳ ይኑርባችሁ፣ ሰው እዳ ይኑርበትና ትቷችሁ ይሄድ እንጂ ምን አጎደልኩ አለ ጌታ እኮ። ለወይን ቦታዬ ያላረኩት ምንድን ነው? ምን አጎደልኩ? አጥር ነው? መኮትኮት ነው? ምንድን ነው ያላረኩት? እስቲ አጠገባችሁ እግዚአብሔር ለአንድ ሳምንት ያመጣውን ሰው ምን አጎደልኩብህ የምትሉ ያርጋችሁ። አሜን በሉኝ ባካችሁ። ለአንድ ሰዓት፣ ለሁለት ሰዓት፣ ለአንድ ሳምንት፣ ለአንድ ወር፣ ለአንድ ዓመት፣ ለ11 ዓመት እግዚአብሔር ወደ ህይወታችሁ ያመጣቸውን ሰዎች እግዚአብሔር በእናንተ ተጠቅሞ እንዲያገለግላቸው ጌታ ይርዳችሁ። መሰከሩ። በመንገዳቸውም እግዚአብሔርን ደስ በሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። አንተ ጋር ማቆየት ብቻ ሳይሆን ካንተም ሲለዩ ይዘው የሚሄዱት ነገር ይኖራቸው፣ ካንተ የሚወስዱት ነገር ይኖራቸው ባክህ ይለዋል። ቁጥር 7 የመጨረሻ ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና አንተን ተማምነው ቤተሰባቸውን ትተው አሕዛብን ትተው አሕዛብ አልጠይቅም፣ አሕዛብ አይደለም ዘመዴ እህቴ ወንድሜ ይሄ ነው ብለው ነው የመጡትና እባክህን ከአሕዛብ ያልፈለጉትን ነገር የፈለጉት ካንተ ነው። ፍቅር ብፈልግ እኔ እናት አጥቼ አይደለም፣ ወንድም እህት አጥቼ አይደለም። ከነሱ ያልፈለኩት አሁን ስለ ገንዘብ ነው የሚያወራው። ከአሕዛብ ፈላስፎች ሌሎች መምህራን ከአሕዛብ ገንዘብ ሰብስበው ነው ጉዞ የሚያደርጉት። ማንም ሰው በዛ ዘመን ምንም አይነት ሃይማኖታዊም ፍልስፍናዊ ምናምን ትምህርት የሚያስተምር ሰው በየሰፈሩ እየሄደ ገንዘብ ሰብስቦ ነው የሚያስተምረው። በየሰፈሩ ከዚህ ይሰበስብና ዱከም ያስተምራል፣ ከዱከም ይሰበስብና ደብረ ዘይት ያስተምራል፣ ከደብረ ዘይት ናዝሬት፣ ከናዝሬት አዋሽ ሐረር ይገባል። ከዛ የምታገኙት እንትን ነው አርጌሳ ወይም ሞቃዲሾ። በቃ እየለመነ ነው የሚሄደው። እነዚህ ግን በደረሱበት ከተማ አሕዛብ አልጠየቁም። የሚሰሩት የጌታን ስራ ስለሆነ ከአሕዛብ ኒድ አላረጉ። የምሰራው ለጌታ ነው፣ የጌታ ወንድሞች አሉን ያሉት። ፍቅር ፈልጌ ከሆነ ርህራሄ ፈልጌ ከሆነ ሀግ ፈልጌ ከሆነ አጥቼ አይደለም። ሺህ ሀግ የሚሰጠኝ ሰው ሜዳ ላይ አለ። የፈለኩት እኔ የእናንተን ነው። ስጡኝ፣ ስጫት፣ ስጠው። ከአሕዛብ
አልፈለጉም። ስለዚህ ከአሕዛብ ያልፈለጉትን ነገር ከእናንተ ያገኙ፣ ፍቅር ያገኙ፣ ቸርነት ያገኙ፣ ርኅራኄ ያገኙ። ጩና አሜን በሉኝ። የመጨረሻው ቁጥር 8 ላይ ያለው እንግዲህ አብረን ለእውነት እንድንሰራ እንዲህ ያሉትን ሰዎች ልናስተምር፣ ለእውነት አብሮ መስራት ማሳያው ሌላው እሱ ነው። አብሮ ለእውነት መስራት፣ በእውነት መኖር ብቻ ሳይሆን ለእውነት አብሮ መስራት። መቅዲ ለእውነት ትኖራለች፣ እኔ ለእውነት እኖራለሁ። አብረን ለእውነት መስራት ይለያያል። ለእግዚአብሔር ቃል አብራችሁ ትኖራላችሁ። ለእግዚአብሔር ቃል ታማኝ ሆናችሁ ትኖራላችሁ። ለእውነት፣ ለእግዚአብሔር ቃል፣ ለእግዚአብሔር ጸጋ፣ ለትምህርቱ ኑሩ እናንተ ሁላችሁ። አሜን በሉኝ። ይሄ የሚለው አብረን እንስራ ነው። የእግዚአብሔር ቃል ይበልጥ እንዲስፋፋ፣ የእግዚአብሔር ቃል ይበልጥ በሰዎች ውስጥ እንዲገባ ለእውነት ደግሞ አብረን እንስራ። ለእውነት ኑር፣ እኔም ለእውነት ልኑር። ለእውነት ግን ደግሞ አብረን እንስራ። እውነት የበለጠ ጉባኤ ውስጥ፣ እውነት የበለጠ ከተማው ላይ፣ እውነት ገርጂ ላይ የእግዚአብሔር ቃል፣ የእግዚአብሔር ጸጋ፣ ክርስትና በትክክል እንዲኖር አብረን እንስራ። አሜን በሉኝ። እንጸልይ። እግዚአብሔር የተመሰገነ ይሁን።